ውጭም ያላችሁ ስሜ ማዛ ደጉ ይባላል። ያው ባለፈው ተበሳጭቼ የሆነ ቪዲዮ ለቅቄ ነበረ፣ ያው ተናድጄ ማለት ነው። በዛ ቪዲዮ ግን በጣም ነው ማዝነው። እኔ ነገሮች ይስተካከላሉ ብዬ ነው ያንን ቪዲዮ የቀረስኩት። ግን ያንን ቪዲዮ ተገናርጎ በዶሮ በድመት የሚሰጣላት ሰዎች በልጆች ላይ ጥሩ አመለካከት የሌላቸው በእኔ የሌላቸው ገብተው በጣም መጥፎ ነገር ነው እየሰሩበት ያየሁት ያለሁትና የልጆች ፎቶግራፍ ሳይቀር ለጥፈው በሚማሩበት ዩኒቨርሲቲ ውስጥ በሚሄዱበት መንገድ ላይ በጣም ትልቅ ተጽዕኖ የተደረገባቸው ስለሆነ በጣም ነው። እኔ ልጆችን እንዲያጠፉብኝ፣ እንዲገሉብኝ፣ ከማህበረሰብ እንዲያገሉብኝ አይደለም ያን ያደረኩት፣ እንዲማሩ ነው። በእርግጥ በወቅቱ እንዲማረግ አልነበረብኝ። በጣም ተቃጠፍኩ። በእውነት በሞት ይሻለኝ ነበር። የዛኔ እንዳሰብኩኝ ራስን ባጠፋ ይሻለኝ ነበር። ምክንያቱም በትላንትናው ዕለት ራሱ አንደኛ ልጄ ራሷን ለማጥፋት ሞክራ ነበረ። ልጆችን ከማጣ ደግሞ ሊሞት ይሻለኝ ነበረ እስከምን ደርሻለሁ እና አሁን በዛሬው ዕለት ልጆችን አሰባስቤ እኔ ይቅርታ አልኳቸው። አንዳንዴም ደግሞ እዛ በምናገር ሰዓት ዘሎ እያለኩኝ በተለይ ታነቀችኝ። በቃ እየደበላለኩ ነበር ስናገር የነበረው። ምክንያቱም ቴንሽን ሆኜ ነበረ። ዘሎ ተነስቶ ሊያንቁኝ የተነሱትን ሁሉ ዘዳነቀችኝ የተልክ እያልኩ ነበረ። ቪዲዮ ሳይሆኑ በጣም እየተናደርኩ ነበር። ስለሆነ ልታንቀኝ ትነሳለች። ያው አማርኛችን አንዳንድ ጊዜ ዘላ መታ አንገቴን ይዛ በእጇ እንዳነቀች አድርገው የሚያስቡ ሰዎች አሉና መንገድ ላይ አንቺ ነሽ እናትሽን ያለሽ ወጋሽ አለውኝ እስከ ማለት ድረስ አሁን እንግዲህ ፈርቶ ትምህርት ቤት ሁሉ ቀርተዋል፣ ከማህበረሰብ ሁሉ ተገለዋል። እና በጣም ነው የማዝነው። ሚዲያ አንዳንዴ መልዕክቶችን ያደርሳል፣ ግን እንደዚህ አይነት ተጽዕኖዎች በትምህርት ቤት ላይ በሴት ልጅ ላይ እናት የሞተባቸው ልጆች እንዴት እናት ቢሉት ኖራ በስሜት አንድም ቀን ጠርቶ ልጆቹን ባላነጋገረበት አይደለም። እኔ ጎረቤቶች ሙሉ ታዝቤያለሁ። ስለ እውነት ነይ እስኪ ይሄ ቪዲዮ ለምን ቀረሽ ማለት ነው ችግርሽ ብሎ ሽምግልና እንኳን ያልፈለገ ማህበረሰብ እነሱን ለመተቸት ስም ለማጥፋት ከጓደኞቻቸው ጋር ተጽዕኖ ለማድረግ ብዙ ነገር አድርገዋል እና በጣም አዝኛለሁ። ስለ እውነት በጣም አዝኛለሁ። እንደ እናት ብችል ጥሩ ነበር፣ ግን ያው ተጽዕኖ የትዳር ስላለ የኔና የሱ ተጽዕኖ ያው እናቶች ብዙ ጊዜ በባህላችን ያው ባሎቻችን ላይ የሆነ ነገር ሲኖር ልጆቻችን ላይ የምናሳርፈው ይህ አግባብ አይደለም። ሰውየውን ዞ ሄጅ ባንኮ ይሻል ነበረ ልጆች እንዲከማረካቸው ነው። ዛሬ ግን ከልጆች የተጋርቅ ያለው እኔ ምቅታ ጠይቄያቸዋለሁ። ምክንያቱም እንደ እናት መቻል ነበረብኝ። እዛ ቦታ ላይ መምጣት አልነበረብኝ። አንደኛ አለማወቅ እኔ ቤቴን አሳልሳለሁ ብዬ ቤቴን ያለ አግባብ ተወስዶብኛል ብዬ ስለ ቤቴ ብቻ ማንሳት ነበረብኝ። ልጆች ያላገዙሽም ወይ ሲባል ነው ያ ስሜት የመጣው። እኔ ይቅራልኩኝ ያስተላልፉት አላውቅም እና ስለዚህ መቻል ነበረብኝ እና ያው ደስ ይበላችሁ። በቃ በጣም ያዘናችሁ ገብታችሁ ኮሜንት ጽፉ የነበራችሁ ስትራግሙ የነበራችሁት ሰዎች ያው እርግማኑ አይደረስ ወደ ምርቃት ይቀየር